الحمد لله حمدا يوافي نعمه ويكافئ مزيده والصلاة والسلام على من لا نبي بعده وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته የተከበራችሁ ወንድሞች እህቶች አልহামዱሊላህ ረቢል ዓለሚን አላህን እናመስግን እያልኩኝ የጀመርነውን ትምህርታችንን እንቀጥላለን بإذنillah ወቁድረቲህ በአላህ ፍቃድ ወሱ ችሎታ አሁንም ለመቀጠል ችለናል። አላህ እንግዲህ ሰምተው ከሚጠቀሙት ሰርተው ከሚመነዱ ሰዎች አላህ አድርገን እያልኩኝ በቅድሚያ ወደ ተለመደው ትምህርታችን እህቶቻችን ምን ማድረግ አለባቸው በረመዳን የሚለውን ሰፋ ባለ መልኩ ትናይ ቆይተናል። ሌላ ተጨማሪ አሁን የምናየው በዚህ በረመዳን እንግዲህ ረመዳን እንደሚታወቀው መድረሳ ነው። ልክ እንደ ትምህርት ቤት ልጆች በትምህርት ቤት ነው ብዙ ነገሮችን እንደሚማሩ ሁሉ በአጠቃላይ ደግሞ ሙስሊሞች ተርቢያ የሚያገኙበት ትልቅ ትምህርት የሚወስዱበት ትምህርት ቤት ነው ማለት ይቻላል። ተዛ የምናደርገው ወይንም እንመሰለጥነው የምንለማመደው ነገር አልዓፉ ወልሕልም ይቅርታ ማለት ችግር የተደርስብን ያን ችግር ነው መቋቋም መቻል የሚባለውን ነገር እህቶቻችን ሊላበሱት ይገባል። እንደ ቁጣ በቁጣ ዝም ብሎ ነው እንደተደረኩኝ እንደተደረገኝ ብሎ ነው እየተቆጣን እስበሳችን መከፋፋት ነው እንዳይሆን አንዱ ሲያስከፋ ሸይጣን ነው ቀስቅሶት ሌላው በረድ ብሎ ነው ለአላህ ብሎ ነው አውፍ በማለት ተወት በማድረግ በመቻል ማሳለፍ እንዳለብን የተወሰኑ መልእክቶችን እንመለከታለን በጋራ። فرمضان شهر الرحمة والغفران فيه ينشر الله جل وعلا رحمته ويوسع مغفرته فله في كل ليلة من ليالي رمضان عتق من النار الله سبحانه وتعالى بزك بتكبر ور እዝነቱን ይቅርታውን የሚያስፋፋበት ለባሮቹ የሚለግስበት ወራት ነው። ስለዚህ አላህ Subhanahu Wa Ta'ala ለባሮቹ ነው አዝኖ ይቅርታ የሚያደርግላቸው ሰፋ ባለ መልኩ እዝነቱ የሚሰራጭበት ወር ነው ከሆነ ከኛስ ምን ይጠበቃል? አዛኞች ነው መሆን ይቅርታ ባዮች መሆን ከሁላችንም ይጠበቃል። አላፊ መሆን አለብን። ተበደልንና እንደዚህ ተደረግንና ይሄን ማድረግ አለብኝ መበቀል አለብኝ ብለን ከምንል ለአላህ ነው ተወት ነው በማድረግ ይቅርታ ነው በማለት ራሳችንን ማለማመድ ይጠበቅብናል። وعد فيه الصائم المحتسب بالغفران وعد فيه الصائم المحتسب بالغفران ووعد القائم المحتسب بالغفران وجعل ليلة القدر ليلة الغفران وفي هذا من المعاني العظيمة ما يرفع المؤمن إلى أن يكون هو الآخر عفوا حليما كريما. الله سبحانه وتعالى لباروچو لصومو سوچ لله ولما ነው የጾሙ ሰዎች ነብያችን እንደነገሩን من صام رمضان إيمانا واحتسابا غفر له ما تقدم من ذنبه እንዳሉት ለአላህ ولما ነው ከጾምን ለኔ ብላችሁ የጾማችሁን እንዲያረግላችኋለሁ ብሎ አላህ ነው ቃል ከገባ መልካም ስራዎችን ነው በመስራት ይቅርታ ነው ለላችኋለሁኝ ለኔ ብላችሁ ነው ከተዋችሁ ወንጀላችሁ ይመራችኋለሁ ብሎ ነው ቃል ከገባ ከኛስ በኩል ምን ይጠበቃል? ሰዎችን ነው አውፍ የምንል ቻል በማድረግ ነው የምናልፍ እንደዚህ ነው ራሳችን ክብር ነው የምንሰጥና ቸር መሆን የለብንም ወይ? ይሄ ከኛ ይጠበቃል። ከማንኛውም ከሴቶችም የሚጠበቅ ከወንዶችም የሚጠበቅ ነው። فعفو الله من العافين أقرب يا الله عفوتው عفو ለሚሉ ሰዎች በጣም ቅርብ ነው። لأنه سبحانه يحب العفو ምክንያቱም አላህ عفوታን ይወዳል ይቅርታን ይወዳል። كما قال سبحانه فاعف عنهم واصفح إن الله يحب المحسنين ይላል። ይቅርታ በላቸው እለፋቸው አላህ መልካም ሰሪዎችን ይወዳል። አላህ ይወደዳል። አላህ ይወዳል። ወዳጅም ነው ተወዳጅም ነው። አላህም መውደድ ይኖርብናል። አላህን የሚያስወድዱ ነገሮችን ነው በመስራት بالعفو والصفح والحلم እነዚህ ነገሮች ነው በመፈጸም አላህ ዘንድ ነው ተወዳጆችና
ሙህሲኖች ማነው መሆን ይጠበቅብናል። እህቶቻችን እንግዲህ ባለፉት ማነው ወራቶች 11 ማነው ወራት ያህል ባሳለፍናቸው ሰዓት ከጓደኞቻችን ከቤተሰብ ጋር የመነቃቀፍ የመቃቃር ሁኔታ ማነው ሊያጋጥም ይችላል። ከባዳም ሆነ ከጎረቤት ጋር ያንን በአውፍታ ይሄን ረመዳን ማነው ልንቀበለው ይገባል። አውፍ በመባባል ራስ በሳችን ይቅር በመባባል አላህም ይቅር እንዲለን ወንጀላችንን ማነው እንዲምረን አውፍ እንዲለን ከኛ በኩል ማነው አውፍ መባባልና ራሳችንን ከወንጀል ነፃ ማነው ማድረግ ከቂም ማነው ልባችንን ከጥላቻ ሰዎችን ማነው ቂም ከመያዝ ከመጥላትና እንደዚሁም በልባችን ውስጥ የወንጀል ማነው ቆሻሻ ማነው ከመያዝ ነፃ በማድረግ ለአላህ ረሕማ ለአላህ መግፊራ ዝግጁ ሆነን መጠበቅ ይኖርብናል ነው። ወልጀዛኡ ዐንደ አላህ ሚን ጂንሲል ዐመል ዋጋ ክፍያ የሚባለው ነገር አንድ ሰው ከሰራው ከስራው አይነት ጋር ተመሳሳይ ነው። ፈመን ዐፋ ዐፋ አላሁ ዐንሁ ይቅር ያለ ሰው አላህ ይቅር ይለታል። ወመን ገፈረ ገፈረ አላሁ ለሁ የማረ ሰው ይቅር ያለ ሰው ያለፈ ሰው አላህ ማን ነው ስተቱን ማን ነው ያልፍለታል ይተውለታል። እና ተኛ የሚጠበቀው ነገር ከወንዱም ከሴቱም አውፍ መባባል ይቅርታ መባባል። እኔ ማን ነው ተከለ ጋር አልታረቅም ተከለ ጋር አልነጋገርም እንደዛ አድርጎኝ እኔ በአኺራ ማን ነው ቀበለዋለሁ እጠይቀዋለሁ እንጂ አይባልም። መጀመሪያ ማን ነው እዚህ ዱንያው ላይ ማን ነው አውፍ እንድንባባል ወለመን ሰበረ ወገፈረ ኢነ ዛሊከ ለሚን ዐዝሚ ልኡሙር እያለ በላጩን ነገር ማን ነው አላህ አስቀምጦልናል። ስለዚህ እሱ የመረጠልን ማን ነው መርጠን ነፍስያን ማን ነው አሸንፈን ይቅርታ ማን ነው በመባባል አውፍ በመባባል ረመዳንን በደህና ማን ነው ለመጾም በጥሩ ልብ ማንም ሰው ማን ነው ዱዓ ቢያደርግልን እንጂ ዱዓ የሚያደርግብን ሰው ማን ነው ሊኖር አይገባውም። እኛም ራሳችን ቂም ይዘን በረመዳን ቀን ማን ነው እንደው ከሌ ብለን ልባችን ላይ ማን ነው ጫና ማን የሚያደርግ ነገር ማስቀመጥ የለብንም። አውፍ ብለን እኛም ሌሎችንም ሰዎች ማን ነው አውፍታ ይቅርታ ማን ነው ጠይቀን ይሄንን ረመዳን በጥሩ ስራ ተጥሩ ስራዎቹ ትልቁ ስራ ማን ነው ደግሞ ይቅርታ መባባሉ ነውና በዚህ መልኩ ራሳችንን ማሰልጠን ይገባል። وفي هذا الدرس الرمضاني عبرة لكل مؤمن لكي يوطن نفسه على العفو عن الزلات والحلم عن المخطئين. قال الله تعالى في مدح من هذا شأنه والكاظمين الغيظ والعافين عن الناس والله يحب المحسنين ይላል። ተዚህ ትምህርት የምናገኘው በረመዳን ማነው ከሚወሰዱ ትምህርቶች ሁሉ ወይንም ካሳለፍናቸው ማነው ቁርአን ማነው አንቀጾች የምንጠቀማቸው ነገሮች ዒብራ ነው ምክር ነው። ሙእሚን የሆነ ሰው ሁሉ የሚመከርበት ራሱን ማነው አውፍ በማለት ላይ ስተትን ማነው በማለፍ ላይ ራሱን ማነው እንዲያረጋጋና ራሱን ማነው እንዲያሰለጥን የሚያደርግ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ባህሪያቸው ጸባያቸው ይሄ የሆኑ ሰዎችን በደል ሲደርስባቸው በደላቸው ማነው እቅር የሚሉ የሚተው የሚያልፉ የሆኑትን ሰዎች ምን ብሎ ነው ያመሰገናቸው? ወልካዚሚን አልገይዝ ብሏል። ቁጭታቸውን ዋጥ የሚያደርጉ የሚያስቆጫቸው ነገር የሚያስቆጣቸው ነገር ማነው አጋጥሟቸው መበቀል እየቻሉ ሳይበቀሉ ሳይራገሙ ለአላህ ማነው ብለው ትውት ያደረጉ ወልዓፊና አን ናስ ከሰዎችም ይቅርታ የሚሉ ምን በውስጣቸው ማነው ቻል ማድረግ ብቻም ሳይሆን ያም ሰውዬ ለካ ተቆጥቶብኛል ቂም ይዞብኛል ብሎ እንዳይልም እንዳውም የበደሏቸውን ሰዎች ይቅር ብለናቸዋል እኔ አውፍ ብዬሃለሁኝ ጉዳዩ ምንም የሚያስከፋ ቢሆንም ግን ይቅር ብዬሃለሁኝ ትቸልሃለሁኝ የሚሉ ናቸው የአላህ ባሪያዎች ሙህሲን የሚባሉት። አላህ ደግሞ መልካም ሰሪዎችን ይወዳል በማለት ነብያችን አላህ ሱብሓነሁ ወተዓላ አስቀምጦልናል። ወላሁ ዩሂቡ አልሙሕሲኒን መልካም ሰሪዎችን አላህ ይወዳል። ፈዐለይና አን ነኩነ ሚነል ሙሕሲኒን ሙሕሲኖች መሆን ማነው ይጠበቅብናል። ሙሕሲን የሚባለው አንድ ሰው የንበጊ አን የኩነ ሙሕሲነን ፊ ዒባደቲሂ ወየንበጊ አን የኩነ ሙሕሲነን ፊ ሙዓመላቲሂ በዒባዳው ማነው ሙሕሲን መሆን ይጠበቅብናል። በምናደርጋቸው ማነው ተግባራቶች በዒባዳዎቻችን ነቢያችን እንዲያስተማሩን ስለ ኢሕሳን
ተጠይቀው ማነው መልስ ሲሰጡ أن تعبد الله كأنك تراه فإن لم تكن تراه فإنه يراك ብለው ነግረውናል። በዛ መልኩ አላህ ማነው ማምለክ ይጠበቅብናል። ወዴሮች ደግሞ አዛኝ ማነው በመሆን ቻዮች ማነው በመሆን እንደዚሁ ሙህሲኖች አቅማችን በቻለ ያህል የጉልበቶች በማውጣት የገንዘብ ወጭ ማነው በማውጣት የአላህ የሰጠንን ኒዕማ ለሌሎች ማነው ላጡ ሰዎች በማካፈል መልካም ሰሪዎች ማነው መሆን ይጠበቅብናል። ይሄ ረመዳን ደግሞ ለእንደዚህ ያሉ ነገሮች ሁሉ በጣም አጋዥ ስለሆነ ቀድመን እነዚህን ቀልብን ማነው የሚያሻክሩ ነገሮችን ወዲያው ጎን ማነው በመጣል ቻል ማነው በማድረግ አውፍ በመባባል ራሳችንን ነፃ ማነው አድርገን ረመዳንን በሰላም መቀበል ይኖርብናል የሚል መልእክት ነው። ነቢያችን ኢነ አላህ ከተበ الإحسان على كل شيء በሁሉም ነገር ላይ አላህ ኢሕሳንን መልካም ነገርን ማነው ጽፏል ብለው ነግረውናል። በሁሉም ነገር ላይ ሐታ ፊል ቀትል በግድያ እንኳን ማነው ሳይቀር መገደሉ የሚፈቀደውን ነገር ትንገለው በአግባቡ መሆን እንዳለበት ነብያችን ያስቀምጠውናል። ማረድ ተፈቅዶልናል። እንስሳዎችን አርደን ስጋቸውን መጠቀም ተፈቅዶልናል። ግን ተናርዳቸው ያስተራረዱ ሁኔታ ማነው በህዝነት በኢሕሳን የተሞላ መሆን እንዳለበት አስተምረውናል። እና ስለዚህ ሙህሲኖች ሆነን መልካም ሰሪዎች በዒባዳችንም ማነው ሙህሲን በሙዓመላችንም ሙህሲኖች ሆነን ይህንን ረመዳን በመልካም በኢሕሳን ጥሩ የሆነ ስራ ማነው ሰርተን በማሳለፍ ተጠቃሚዎች እንድንሆን የመጨረሻ ወይንም ማነው ይሄ ምክራችን ነው የሚሆነው። ሁላችንም አላህ ተጠቃሚ አላህ ያድርገን እያልኩኝ የዛሬውን ትምህርታችን ላይ በዚህ እናጠናቃለን። በቀጣይ የዙን ተመሳሳይ ማነው ትምህርቶች እንከታተላለን። ሁላችንም ተጠቃሚ አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. So